እንዲህ በጥባጭ ነበርሽ እንዴ? አይ ብለሽ ነው አሽሻት። ዳግም ለቀቀኝ። አንቺ መርዝ እናትና ልጅ የለየሽ እርጉም። ቆይ ምን አደረገች? ብሌን የት ነው ያለችው? ንገረኝ። መስመርሽን እያለሽ ነው። ስለ አባባ አንዲት ቃል እንዳታወሪ፣ አንዲትም ቃል እንዳታወሪ። ቆይ ስለምን ማስደብደብ ነው የምታወሪ? እኔ ነኝ ሰው ቀጥሬ ሰው ማስደብደበው? ቆይ እኔ ምን ሊያደርግልኝ ነው? ምን ሊሰራልኝ ነው ማስደብደበው? ሳሚን አላስደበደብከውም? እንዳወቀች ካወቀ ይገላታል። ስለዚህ እንደምንም ቻል አድርጌ ነገር ያገቸ እነግራታለሁ። ያለው ትለኛል ነበር እንዴ? ከወደድከኝ ንገረኝ። በስተመጨረሻ ሳሚ እንግዲህ ታምር ሰርቷል ማለት ነው። ሳሚ በስተመጨረሻ ማንኛውም የትኛውም ሰው ሆነ የትኛውም ሰው በፍቅር የሚሸነፍ ማንም ስላሌለ እንግዲህ ሳሚ በብሌን ፍቅር ተሸንፎ ያለውን ነገር ሊነግራት ቃል ገባ። ሁሉ ነገር እነግራታለሁ፣ የመጣውን ነገር ይምጣ፣ ሁሉንም በጸጋ እቀበለዋለሁ በማለት እንግዲህ ሳሚ በአሁን ሰዓት ቆርጦ ተነስቷል ማለት ነው። የባህሉን ስራና በእህትየዋ ላይ የሰራውን ተንኮልና እንደዚህም ደግሞ ያደረገውን ሁሉን ነገር ለመናገር ወገቡን ታጥቆ ይገኛል ማለት ነው። ብሌን እንግዲህ ያለውን ሁላ ነገር ሊነግራት በጣም ደስ በሚል ነገር ቀን እንግዲህ ቃል ገብቶላታል። በጠዋት መታ ሁሉን ነገር እንደሚነግራትና ነገሮችን ሁላ እንደሚያስተካክልላት ሁሉን ነገር ቃል ገብቶላታል ማለት ነው። ቤተሰቦቼ በጣም ደስ የሚል ነገር ማለት ነው ቤተሰቦቼ። ሁለተኛ ነገር ደግሞ ጋይስዬ በጣም የሚያሳዝነው ነገር ደግሞ ወይዘሮ ገነት እንግዲህ በስተመጨረሻ እውነት ከዚህም በፊት ምንም ስተሰርታ የማታውቀዋ እናት ዛሬ ተሳስታና ልጆቿን እያስለቀሰች ትገኛለች ማለት ነው። በአሁን ሰዓት እንግዲህ ሁለቱንም ልጆቿን እያጣይ ትገኛለች ማለት ነው። ዳግምንም እንደዚህም ደግሞ በጣም በሚያሳዝን ነገር ብሌንንም ማለት ነው በጣም ነው ያሳዘነችው። ሰላም ደግሞ የወንድሟን ውርደትና ክፋትና ጭካኔነት እየተረዳችና ነገሮቹን ላ እያወቀ ትገኛለች ማለት ነው። ሰላም ብያለሁ ውድ የተከበራችሁ ቤተሰብ፣ እንዴት ናችሁ? ደህና ናችሁ? አለ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ሰላማችሁ ብዝት ይበልልኝ። የእውነት ለምታባረታቱኝ ሁሌ ከኔ ጋር ሆናችሁ በርቺ ጠንክሪ ለምትሉኝ እጅግ አድርጌ እያመሰገንኳችሁ የእውነት ወደ ተለያየ ነገር እንሄዳለን ማለት ነው። የጀላችሁ የመጣሁት አዳራ ድራማ ልብ አንጠልጣዩና እንደዚሁም አስተማሪውን ድራማ ይዤላችሁ መጥቻለሁ ማለት ነው። ቤተሰቦቼ ደስ የሚል ነው ማለት ነው። የምላችሁ ነገር እንግዲህ በጣም አሳዛኝና ልብ አንጠልጣዩ ድራማ በጣም ሁሉንም ሰዎች እያስደመመና በጣም እያሳዘነ ይገኛል ማለት ነው። ጋይስዬ ምንድን ለማለት ፈልጌ ነው ቤተሰቦቼ፣ በጣም የሚያሳዝነው ነገር እንግዲህ በስተመጨረሻ መሆን መደረግ የሌለበት ነገር እየሆነና እየተደረገ ይገኛል ማለት ነው። ጋሽ ባህሉ ከዚህም በፊት እንግዲህ እህትየዋ ምንም ነገር ስለሱ ለመንቃት አልቻለችም ነበር። ክፉ ነው መጥፎ ነው ሲትባልም ራሱ በፍጹም የኔ ወንድም ጻድቅ ነው ስትል የነበረችዋ በአሁን ሰዓት ግን በጣም በሚያሳዝን ነገር በጣም የሚያሳዝነው ነገር ውርደት እየተከናነበ ይገኛል ማለት ነው። እንግዲህ በጣም ነው ሁሉ ነገር የሚያሳዝነው ቤተሰቦቼ። በኃይሉ በአሁን ሰዓት ግራ ገብቶት ይገኛል ማለት ነው። በኃይሉ እንግዲህ ሳሚ ከከዳው በኋላ ወይንም ደግሞ ሳሚ ብሌንን ታፈቀረ በኋላ ነገሮቹ ሁሉ አልቆለታል ማለት ነው። ምክንያቱም እየሆነው እንዳልሆነ እየተደረገው እንዳልሆነ እየተደረገበት ሁሉ ነገር ይገኛል ማለት ነው። ሁሉ ነገር ፌር እያደረገበት ማለት ነው። በእርግጥ መሆን ይገባዋል ብዬ ነው የማስበው ቤተሰቦቼ። በጣም እንግዲህ እንደምታውቁት ሳሚ የሚባለው ብሌንን በአሁን ሰዓት በጣም መውደድና በጣም አፍቅሯታል ማለት ነው። ያለሷ ምንም ነገር የለም በማለት እንግዲህ በጣም ደስ በሚል ነገር በአሁን ሰዓት እሷን እያለ ይገኛል ማለት ነው ቤተሰቦቼ። እንግዲህ ሳሚ ሁሉን ነገር ያለውን ነገር በጣም በሚያሳዝን ነገር ለብሌን ጋሽ በኃይሉ ለስንት አመት አክል የደበቀውን ለስንት አመት አክል ማንም ሰው እንዳያውቅ ያለውን እንግዲህ ሳሚ ከሞት መካከል ተርፎ ያለውን ነገር ሊናገር ቆርጦ ተነስቷል ማለት ነው። ደስ በሚል ነገር ማለት ነው ቤተሰቦቼ። እኔ በጣም ነው ደስ ያለኝ ይሄ ነገር ራሱ ስለተፈጠረ ማለት ነው። ነገሮቹ ሁላ እንደዚህ ስለ ጋሽ ባህሉ ስለ ባህሉ ክፋት ሁሉን ነገር ስላወቀች ሰላም በጣም ደስ ብሎኛል ማለት ነው። ምክንያቱም ባህሉ የሚባለው ሰውዬ በጣም ጥሩ ሰው አይደለም፣ በጣም ክፉና በጣም እውነቴን እምላችሁ
በህታማቾች ላይ መጣ የማይጠበቅ ነገር ነው እያደረገ ያለው ማለት ነው። በጣም በሚያሳዝን ነገር ማለት ነው። አሁን ደግሞ ነገሮች ሁላ ፌል እያደረገበት ይገኛል። እንደዚህም ደግሞ እንግዲህ ግራ ገብቶት ይገኛል ማለት ነው። ምንድነው ማረገው ምንድነው መሆኑ እያለ እንግዲህ በጣም በሚያሳዝን ነገር በኃይሉ ምን መሆን አለብኝ በማለት ይገኛል ማለት ነው። ግን ያሰበው ያቀደው ነገር እየተሳካለት አይደለም እየተገኘ ያለው ማለት ነው። በእርግጥ መቼም እንዳይሳካለት ነው ይዞትር ምኞታችን ማለት ነው። ቤተሰቦቼ ለእንደዚህ አይነት ሰዎች መልካም ነገር ያው ስላችሁ ክፋት ነገር ይሳካ ብለን ጸሎት አናረግም አይሳካ ነው እንጂ የምንለው ማለት ነው። እንደነ በኃይሉ አይነት ክፉ መጥፎ ነገር የሚሰሩ ሰዎች መቼም አይሆንላቸው ብለን ነው የምንለው ማለት ነው። ቤተሰቦቼ እንግዲህ በጣም ነው የሚያሳዝነው ጋይስዬ፣ በጣም ነው የልብ የሚያንጠለጥለው። በስተመጨረሻ እንግዲህ የመጣው ቢመጣም እናቷን ማግኘት የማይቀር ጉዳይ ነው ብዬ ነው የማስበው። በእርግጥ እንደው ሰላም ልጇ መሆኗን ስታቅ ብሌን ምን አይነት ስሜት የሚሰማት ይመስላችኋል? ቤተሰብ ምን አይነት ስሜት ማለት በጣም ከባድ ነው። ብቻ በጣም ነው የሚከብዳት መቀበል ማለት ነው። የራሷን ልጅ እንደ ሰራተኛ አድርጋ ስትቀበል እንግዲህ አስባችሁታል። ምክንያቱም የራሷን ልጅ እንደ ሰራተኛ የሷ ያልሆነችዋን ደግሞ ቤት ውስጥ ቁጭ አድርጋ ስትቀልብ ስታበላ የነበረችው ሰላም በስተመጨረሻ የሷ ልጅ እንዳልሆነ ስታቅ ምን አይነት ስሜት እንደሚሰማው ነገሮች ሁላ በጣም ከባድ ነው። ለማውራት ራሱ በጣም ነው የሚከብዱት ማለት ነው። ቤተሰቦቼ ቢከብዱም ያው ምንም ማድረግ ስለማይቻል መቀበል ግዴታ ነው ብዬ ነው የማስበው ወይዘሮ ሰላም። ምክንያቱም ወይዘሮ ሰላም እስካሁን ድረስ ጎበዝ እና ጠንካራ ብትሆን ብዙ ነገር ይገባት ነበረ ማለት ነው። ከበፊትነቱ ከመጀመሪያነቱ ልጇን ተብያዋን እጅ ቃል ተብያዋን ማስመርመር ተመርምራ ነበረ ቤት ውስጥ ማስመጣት የነበረበት። ግን ጋሽ በኃይሉ ልጅሽ ነች ብሎ ቤት ድረስ ያመጣላት እሺ ብላ ነው የተቀበለችው ማለት ነው። ይሄ ደግሞ በጣም ጦስ ነው ጋይስ ማለት ነው። መሆን ያለበትን ነገር ነው ያደረገችው፣ ማንም ሰው የማያደርገው ማለት ነው። ምክንያቱም አንድ ሰው እናንተ ልጃችሁን ካያችሁት ቆይታችኋል። ማንም ሰው እቺ ያንቺ ልጅ ነች ብሎ ሲያመጣላችሁ እኔ ለምን እናቴ አትሆንም ማለት ነው። እናቴ አላምናትም። ከቤት ውስጥ ያልነበረችው ልጅ ፈልጋ እቺ እኮ ልጅሽ ነች ብላ ብታመጣልኝ ሳላስመረምራት አልቀበላትም። ስለዚህ የኃይለኛ ጥፋት የሰላም ጥፋት እዚህ ላይ ነው ማለት ነው። ነገሮቹን ሁላ ብታቅ ኑሮ ብታስተውል ኑሮ ይሄ ሁላ ነገር ይመጣባታል ብዬ አላስብም ነበረ። ግን ያው በስተመጨረሻም በሆነ አሁን ነክታለች። አሁን ያው ኩርኩር እያለች ነው ነገሮቹን ሁላ ለማወቅ ማለት ነው። ያው ጅብ ከሄደ ውሻ ጮኸ ቢሆንም ያው በጊዜው ባይሆንም በጊዜው መሆን ያለበትን ባታደርግም በአሁን ሰዓት እያደረገ ትገኛለች ማለት ነው። ቤተሰቦቼ በኃይሉ እንግዲህ በአሁን ሰዓት ግራ ገብት ብሎት ይገኛል። አንደኛ እንትናን ከቤት ውስጥ አባራታለች ቃልን። ሁለተኛ ነገር ደግሞ ስለ ሳሚም የተነሳ ሁሉን ነገር አውቃለች። እንግዲህ ይሄንን ነገር ስላወቀችበት ምን ማድረግ አለብኝ በማለት እንግዲህ በጣም እያዘነና እየተከፋ እየተገኘ ይገኛል ማለት ነው። ቤተሰቦቼ እንግዲህ በጣም ነው የሚያሳዝነው። ለእንደዛ አይነት ሰዎች አዘን ይገባቸዋል እንዴ ሲባል እኔ ብቻ አላቅም። በኃይሉ እንግዲህ እህቱን ይቅርታ ብሎ ከእህቱ ጋር አብሮ ቢኖር በጣም ደስ ይል ነበረ ማለት ነው። ግን ደግሞ እሱ ይሄን ነገር አይፈልገውም። የሚፈልገው ነገር ምንድነው? ሁሌ በቃ በጣም በሚያሳዝን ነገር ከሚስቱ ጋራ ከእህቱ ጋራ በጣም ክፋት ሁሌ የማይጠቅም ነገር ነው ሳደርጋት የሚገኘው ማለት ነው። ይሄ ሁላ ነገር ለብር ነው። በቃ የሷን ብር የራሱ ለማድረግ የሁላ ጥረት ማለት ነው። የሚወድቀው የሚነሳው ለዚህ ነው ማለት ነው። ቤተሰቦቼ እኔ ብቻ በጣም ነው የሚያሳዝነው። በእናታችሁ ይሄ ብር የሚባለው ሰውዬ እንዶ ፈጣሪ ብር አድርጎ እንዶ በዚች ዓለም ላይ እኮ ማለት ነው ብር ባይኖር ኑሮ እኮ እኛ ሰዎች ስንባል ምን አይነት ፍቅር እንደሆነ ታውቃላችሁ? በቃ ፍቅር ያማረ ላይፍ ነበር የሚኖረን። ግን ምን ያደርጋል ህይወታችን የሚመሰቃቀለው ይሄ ብር የሚባለው ጉዳይ ነው። ማርያም እኔ በአሁን ሰዓት ይሄ ብር አላማ ግራ እየገባኝ ነው ማለት ነው። አላማው ምንም ነገር ልናውቀው አልተረዳንም ማለት ነው ቤተሰቦቼ። እና ሳሚ እንግዲህ በስተመጨረሻ ልቆርጦ ተነስቷል ማለት ነው። ያለውን ነገር ቆርጦ ተነስቷል። ይቁረጥ። በጣም አሪፍ ነው። መሆን ይገባዋል። በነገራችን ላይ መሆን ይገባዋል ጋይስዬ፣ መሆን አለበት ብዬ ነው የማስበው። ምክንያቱም ሳሚ ያደረገው ነገር በጣም ትክክለኛ እንደውም አሁን ሳይሆን ከዚህም በፊት ነበረ ማድረግ የነበረበት። ከዚህም በፊት ይሄ ነገር ሳይፈጠር ነበረ
ማድረግ የነበረበት ማለት ነው። ግን እሱ ያው ይህንን ነገር አለማወቁና አለመረዳቱ ጅብ ከሄደ ውሻ ጮኸ ቢሆንም ግን ደግሞ በአሁን ሰዓት ብሌንን ይክሳታል ብዬ አስባለሁ። ወይዘሮ እንግዲህ ሰላምን ማለት ነው። ሰላም እንግዲህ ከዚህም በፊት በጣም አይገላታል። እኔ አሁን የፈራሁት ምንድነው የሆነ ነገር በሰላም ላይ ያደርጋታል፣ የሆነ ነገር ይገላታል ብዬ ነው የማስበው ማለት ነው። እንደዚህ ፈጦ ከመጣ ይሄ ሰውዬ በጣም በሚያሳዝን ነገር የሆነ ነገር ባደርጋትስ፣ የሆነ ነገር ቢፈጽማትስ የሚለው ነገር በጣም ስጋት አለኝ ማለት ነው። ቤተሰቦቼ ፈጣሪ ከእንደዚህ አይነት ነገር እንግዲህ ይሰውረን። ምክንያቱም ሰላም በጣም ብቸኛ ነች። ሁሉንም ሰው ከቤት አስወጥታለች። ማንም የላትም። የሆነ ነገር ቢያደርጓት እሳ የሚለው ነገር በጣም እንትን አለብኝ ማለት ነው። ፍራቻ አለብኝ ማለት ነው። ቤተሰቦቼ ይሄ ነገር ደግሞ በጣም ነው የሚያስፈራው። ጋይስዬ ብቻ እኔ እንደፈራሁት ብቻ እንዳይሆን ነው የሚለው ማለት ነው። እንደዚህ በግልጽ ከመጣ በኃይሉ ነገሮች ሁሉ ላይ የሚያደርገው ነገር ከጠፋ አንድ ነገር የሚወስነው ውሳኔ ቀጥታ ሰላምን ማስወገድ ነው። ገባችሁ አይደለ? ሰላምን የሆነ ነገር ማድረግ ማለት ነው። ከፊት ዞር ማድረግ ነው የሚፈልገው። ያ ነገር ደግሞ እንዳይሳካለት እንደው መድኃኒዓለም ይርዳን እላችኋለሁ ቤተሰቦቼ። እና ይዤላችሁ የመጣሁት ድራማ እንግዲህ አሳዛኙና ልብ አንጠልጣዩን አደራ ድራማን ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ ውዶቼ፣ የኔ ጣፋጮች። ወዳችኋለሁ፣ አከብራችኋለሁ ማለት ነው። ቅንነት በእርግጥ ለራስ ነው። ለኔ የምታደርጉልኝ መልካምነት ለእናንተ ይደርሳል ብዬ አስባለሁ ቤተሰብ። እና ከአደራ ድራማ ብዙ ነገር ነው የምንማረው ማለት ነው። እና ፈጣሪ ከእንደዚህ አይነት ነገር ከእንደዚህ አይነት ክፉ ወንድሞች ይሰውራችሁ። ከእንደዚህ አይነት ክፉ ወንድም ገባችሁ አይደለ? ክፉ ወንድሞች በህይወታችን አያስፈልጉንም ማለት ነው። ነገ ራሱ የሆነ ነገር ላይ ጥሉናሉ፣ ነገ እስከነ ነፍሳችን ይቀብሩናሉ። እንደዚህ አይነት ክፉ ወንዶች ማለት ነው ጋይሲ። እውነቴን ነው የምላችሁ። ስለዛ ራሳችሁን ጠብቁላችኋለሁ። የትኛውም ሰው ቢሆን ማመን ከባድ ነው። ሰዎችን ማመን ቀብሩ ነው። ማርያምን በጣም ነው የሚያሳዝነው። ብቻ አላቅም እንደው ፈጣሪ ብቻ ከኛ ጋር ይሁን እንጂ እኔ ግራ የገባኝ ነገር ማን ነው የሚታመነው? ማን ነው በቃ ምን ልበላችሁ፣ ሁሉም ብቻ ከባድ ነው። ማርያምን ከማን ጋራ በዚህ ምድር ላይ እንደምንኖር ከማን ጋራ ህይወታችንን እንደምንኖር በጣም ነው የሚከብደኝ ማለት ነው። በጣም ከምታስቡ በለጠ ማለት ነው። እንግዲህ ፈጣሪ ልቦና ይስጠን፣ ልቦና ይስጣቸው ለነሱም እንደዚህ ለሚያደርጉና እንደዚህ አይነት ነገር ለሚሰሩ ሰዎች። ይሄ ድራማ ሊመስል ይችላል። እውነቴን ነው የምላችሁ። ትክክለኛ ህይወት እንደዚህ አይነት ህይወት አለ። ትክክለኛ እንደዚህ አይነት ላይፍ እያሳለፉ ያሉ ሰዎች ይኖራሉ። በቤቱ ስንት ሰዎች ማለት ነው። እና ቤተሰቦቼ ብቻ በጣም ባያሳዝንም የኔ ውዶች ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ብዝች ይበልልኝ እና እንደተለመደው ሰብስክራይብ አድርጉኝ አደራሽ፣ አደራ ብያለሁ። ሰብስክራይባችሁ ከኔ እንዳይለይ። መልካም ቆይታ